የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? እንደገና ደግሞ በዚህ ሰዓት ከዋሽንግተን ዲሲ ከሚገኘው ከኢትዮጵያን አድቬንቲስት ቤተክርስቲያን የሚተላለፍላችሁን ሳምንታዊ የመጽሐፍ ቅዱስ ውይይት ፕሮግራማችንን ይዘንላችሁ በፊታችሁ ቀርበናል። እንደገና በዚህ ኳርተር በዚህ ዓመት መጨረሻው ላይ እየተነጋገርን ያለው ሁላችሁም እንደምታውቁት ከኢያሱ መጽሐፍ የኢያሱ መጽሐፍ እየተመለከትን ነው። ላለፉት እንግዲህ 8 ሳምንታት ይህንን መጽሐፍ ስናጠና በጉዞ ላይ ነው ያለነው። ዛሬ ደግሞ የ9ኛውን ክፍል የምንወያይበት ጊዜ ነው እና የ9ኛው ክፍል ንዑስ አርዕስቱ የሚለው የተስፋ ወራሾች፣ የተስፋ እስረኞች በሚል ንዑስ አርዕስቱ ነው የሚገኘው እና የኢያሱ ምዕራፍ 13 እንመለከታለን እና ከዛም ደግሞ ሌሎችን ጥቅሶች እያየን ይህንን መጽሐፍ እንደገና ቀጥለን እንወያያለን። በዛሬው ዕለት እንግዲህ ዋና አርስታችን ዋና መወያያ ነጥባችን ሆኖ የምናገኘው ከተስፋዊ ምድር ጋር ያለው የስነ መለኮታዊ ሀሳቦችን እና አዲሱስ የተሰጠን ተስፋ ምንድን ነው? ግንኙነታቸው እንዴትስ ነው የምናዛምዳቸው? ለእኛስ የሚሰጠን ተስፋ ምንድን ነው? እኛስ እንዴት የተስፋ እስረኞች ሆነናል? የሚለውን እነዚህን ጠቅላላ ያለ ሀሳብ ነው። ግን እነዚህን ዘርዘር አድርገን ለማየትና ከኢያሱ መጽሐፍ ምን እንደምንማር ለመነጋገር በፊታችሁ ቀርበናል። ተስፋ አለኝ ከኛ ጋር እንደምትቆዩ እና በምትሰሙት ነገር እንደምትባረኩ መንፈስ ቅዱስን በመካከላችን ሆኖ ይህንን ውይይት እንዲመራልንም በጸሎት በፊቱ እንቀርባለን። እናንተም እንግዲህ በዚህ ላይ ጥያቄ ካላችሁ በምንነጋገረው ላይ ያልገባችሁ ወይም እኛ ተናግረን ይሄ ነገር ምን ማለት ነው የምትሉት ካለ በፌስቡካችን ወይም በዩቲዩብ ላይ ብትልኩልን ጥያቄዎቻችሁን ለመመለስ ፈቃደኞች እንሆናለን ማለት ነው። እንግዲህ ዛሬ ይህንን ውይይት ከኔ ጋር ቁጭ ብለው የሚያወሩት ወንድሜ ኢሳያስ እና ወንድሜ ጥበቡ ናቸው። ሁለቱንም ወደዚህ ውይይት እንኳን ደህና መጣችሁ ስላቸው እጅግ አድርጎ ደስ ይለኛል እና ወደ ውይይቱ ከመግባታችን በፊት መንፈስ ቅዱስ ይህንን ውይይት እንዲመራ ይህንን ውይይት ማስተዋል እንዲሰጠን እና የሚረባንን ነገር መነጋገር እንድንችል እንዲረዳን በጸሎት ወደሱ እንቀርባለን እና ወንድሜ ኢሳያስ ውይይታችንን በጸሎት ይከፍትልናል። ሰማይ አምላክ እግዚአብሔር አባታችን እጅግ አድርገን እናከብርሃለን። ስለምትወደን ስለምታፈቅረን እጅግ አድርገን እናመሰግንሃለን። የማይገባንን አንተ ስለሰጠህን ዛሬ ይህንን የሰንበት ትምህርት ለሌሎች በምናቀርብበት ሰዓት በምንወያይበት ሰዓት አለመገባታችን በአንተ ተሸፍኖልን ቅዱስ መንፈስህ ረድቶን ከአንደበታችን የሚወጣው በሙሉ ሌሎችን የሚያስተምር እንዲሆን በፊት እንቀርባለን። ጌታ ሆይ አንተ ከምትናገረው ውጭ አንተ ከምትለው ውጭ ከአንደበታችን አንድም ነገር እንዳይወጣ ቅዱስ መንፈስህ ከኛ ጋር ሆኖ ተገኝቶ ይምራን። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። አሜን። ተባረክ ኢሱ፣ እናመሰግናለን። እንግዲህ ዛሬ ቅድም በመግቢያው እንዳልኩት 9ኛውን ትምህርት የምንመለከትበት ውይይት ይሆነናል እና የዚህ ትምህርት በተለይም የኢያሱ መጽሐፍ በጣም አስገራሚ መጽሐፍ ሆኖ ነው ያገኘው። ብዙ ነገር ነው የተማርነው። ያለፈው ሳምንት በተለይ ስለ ኢያሱና ስለ ካሌብ ምን አይነት ሰዎች እንደሆኑ በምሳሌ እንዴት እየመሩ እንደነበርና የነሱንም ነገር እንዴት መከተል የነሱንም ማንነት፣ ባህሪ፣ አቋማቸው እንዴት እንደምንከተል ተምረን አልፈናል። ከዛ በፊትም ብዙ ነገሮችን ስለ ውሳኔ ስለመወሰን እንዴት ስለመታዘዝ ባለን መንገድ ላይ እየተመለከትን እያነሳን የቀሩልን ትምህርቶች ብዙ አሉ። ዛሬ ደግሞ የተስፋ ወራሾች፣ የተስፋ እስረኞች በተስፋ ላይ የተመሰረተ ውይይት ነው። በምዕራፍ 13 እስከ 21 ላይ ያለውን የኢያሱን መጽሐፍ ስናነብ ምዕራፍ 13 እስከ ምዕራፍ 21
በጣም ዝርዝር የሆነ በጣም ዝርዝር የሆነ የመሬት መከፋፈል ታሪክን ነው። ለእኛ ስናነበው በጣም የሚያሰለችም አይነት ዝርዝር አለው እና ግን ያም ለእኛ ትምህርት ይሰጣል ብለን እናስባለን። ግን ወደ ዋናው ሀሳባችን ስንመልስ እንግዲህ ስለ ተስፋ ስለምናወራ የመጀመሪያው ሀሳብ ለወንድሜ ለጥበቡ የምሰጠው ሰንበት ትምህርታችን ስለ ኤደንና ስለ መጀመሪያ ለአዳምና ለሔዋን የተሰጠው የኤደን ገነትና ስለ ከነአን ይናገራል እና በእነዚህ በሁለቱ መካከል ምንድን ነው ግንኙነታቸው? የሚያመሳስላቸው ነገር ምንድን ነው? ለምንድን ነው በተስፋ ስር ውስጥ እነዚህ ሁለት ቦታዎች የተጠቀሱት የሚለውን ሀሳብ የተማርከውን ያነበብከውን እግዚአብሔር ለአንተ የገለጸልንን ልታካፍለን ወንድሜ ጥበቡ። እሺ፣ ስለዚህ ድል እግዚአብሔር አምላክን እጅግ አድርጌ አመሰግነዋለሁ። እሑዱ ክፍል ኤደንና ከነአን ነው የሚለውና በዚህ ክፍል ላይ ሰንበት ትምህርታችን አንዳንድ ነገሮችን አስቀምጦልናል። እነዛን ነገሮች እናያቸዋለን እና ስለ ኤደን ስናስብ ሰንበት ትምህርታችንም እንዳስቀምጠው እግዚአብሔር አምላክ በዛ ውብ ስፍራ ላይ አዳምና ሔዋንን ወስዶ እንዳስቀመጣቸው የነሱ መኖሪያ እንደሆነ ይናገራል። እናም ደግሞ የመማሪያ ማዕከል እንደሆነ ይናገራል። ፈጣሪም አስተማሪያቸው ሆኖ ሲያስተምራቸው እንደነበረ ከትንቢት ጽሑፍም የምናነበው ይሆናል ማለት ነውና እዚህ ኤደን ገነት ውስጥ እግዚአብሔር አምላክ ሲያስተምራቸው ነበረ እና በኤደን ገነት ውስጥ ሲኖሩ እግዚአብሔር ትእዛዝ ሰጥቷቸው ነበረ። እዛ ገነት ካለው ዛፍ ሁሉ እንዲበሉ ግን መልክፉና መልካሙን ከምታስታውቅ ዛፍ ግን እንዳይበሉ ማለት ነውና ያንን ከተላለፉ በኋላ ከዛ እንደወጡ መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጣል። ይህንን ታሪክ ሁላችንም እናውቀዋለንና ይህ ከገነት መውጣታቸው ከእግዚአብሔር መለያታቸውን ጭምር የሚያሳይ ነውና እግዚአብሔር በዚያ ስፍራ ላይ ይገኝ ነበረ። ያ ስፍራ ለእግዚአብሔር መገኘት የተገባ እንደሆነ የምንረዳበት ይሆናልና እግዚአብሔር እዛ ስፍራ ላይ ይገኝ ይታይ ነበር፣ ያስተምራቸው ነበረ እና ያንን ስፍራ ደግሞ የሰጣቸው ማን ነው? እግዚአብሔር ነው አይደለ? ለአዳምና ሔዋን ያንን ስፍራ የሰጣቸው እግዚአብሔር ነው። እግዚአብሔር አምላክ እዛ ስፍራ ላይ እንዲኖሩ እንዳስቀመጣቸው ነው መጽሐፍ ቅዱሳችንም የሚያስቀምጠውና ወደ ከነአን ደግሞ በምንመጣበት ጊዜ በተመሳሳይ መጽሐፍ ቅዱሳችን እንደሚናገረው ምድርና ሞላዋ እግዚአብሔር ናት ይላልና ከነአንም ደግሞ እግዚአብሔር እንደሆነች በኋላ ላይ ለዚህ የእምነት አባቶች እና አብርሃምና ይስሐቅና ያዕቆብ ለልጆቻቸው ሊያስወርሱ ያልቻሉትን ግን ከ400 ዓመታት በኋላ ግን ልጆቻቸው የሚወርሱትን ስፍራ እግዚአብሔር ለነሱ ቃል የገባውን እንመለከታለንና ሁለቱም ስፍራ ላይ እግዚአብሔር ሰዎች እንዲገኙ እግዚአብሔር ተስፋ የሰጠው ስፍራ ነው ብዬ አስባለሁና ይህንን ነው በዚህ ክፍል ላይ የምንመለከተውና የተስፋይቱ ምድር በእነርሱ ተነሳሽነት ላይ የተመሰረተች እግዚአብሔር ስጦታ ነበረች ብሎ ሰንበት ትምህርታችን ያስቀምጣልና ምድሩን የሰጣቸው እግዚአብሔር ነው። እግዚአብሔር ስጦታ ነው ሁለቱም ስፍራ በምንመለከትበት ጊዜና ያንን ስፍራ ደግሞ ለመቀበል ተነሳሽነቱን
መውሰድ ደግሞ የሰዎቹ ድርሻ እንደሆነም ጭምር ሰንበት ትምህርታችን የሚያስተምረው በዚህ ልክ ነው። ይህንን ነው ማንሳት የምፈልገው ከዚህ ክፍል። እሺ፣ እግዚአብሔር ይስጥልኝ። እሱም ይጨምረዋል በዚህ ላይ ነክቷቸዋል። ምክንያቱም የእግዚአብሔር የመጀመሪያ እቅዱ የሰውን ልጅ በኤደን ገነት ማስቀመጥ ነበር እቅዱ። የሰው ልጅ ያንን እቅድ እስከሚያፈርስበት ድረስ። ስለዚህ የሰው ልጅ ቀጥተኛ ትምህርቱንም መመሪያውንም የሚቀበለው ከእግዚአብሔር ከአምላኩ ነበር። ነገር ግን የሰው ልጅ እምቢ ከማለቱ የተነሳ ሰይጣንን በማዳመጡ የተሰጣቸውን ግዛት አጡ። ከአትክልት ቦታው ተባረሩ። አንዱ ያ ነው። ሁለተኛው በኤድን ገነት ከእግዚአብሔር ጋር የነበራቸው ግንኙነት የተቆራረጠ ሆነ። እንደ በፊቱ ከቀትር በኋላ የመጣ አያገኛቸውም። ስለዚህ ግንኙነታቸው እንደ ኤደን ገነቱ ሙሉና ፐርፌክት የሆነ አልነበረም። ሶስተኛው የተስፋይቱን ምድር በተስፋ መጠበቅ ጀመሩ። መጻተኛው እንግዲህ እነሱ ያመጡት ችግር እነሱንም የተስፋይቱ ምድር ተስፋ ጠባቂዎች ሆኑ። ሌሎቹም የተስፋይቱ ምድር ጠባቂዎች ሆኑ። እስከዛሬ እስካለንበት ሰዓት ድረስ አብርሃም እግዚአብሔር ወደ አሳየው ምድር ሄደ። ምድሪቱን ከጊዜ በኋላ እንደሚወርስ ተነገረው። ከ400 ዓመት በኋላ እነዚህ አባቶች ደግሞ የተስፋውን ምድር ለማግኘት ምጻተኛ ሆኑ። እነሱ ምጻተኞች ሆኑ። አዳምና ሔዋን ምጻተኞች ነበሩ። አብርሃም ምጻተኛ ነበረ። የአብርሃም ዘር በሙሉ ምጻተኛ ነበር። ኤደን ገነት የእግዚአብሔር ነበረች። እቺ ምድርም የእግዚአብሔር ነች። ኤደን ገነትን ለማግኘት አዳምና ሔዋን ያዋጡት ምንም ነገር አልነበራቸው። ያገኙት በእግዚአብሔር ጸጋ በነፃ ነው። እኛም ኤደን ገነትን ያገኘነው እግዚአብሔር በሰጠን እግዚአብሔር ባደረገልን እንጂ እኛ ባደረግነው መዋጮ ኮንትሪቢዩሽን አይደለም። እኛም እንደና አዳምና እንደነ ሔዋን ምጻተኞች ነን። እስራኤሎች ምድሪቱን ስላጡ ምድሪቱን ለመውረስ የተስፋዋን ምድር ለመውረስ ምጻተኞች ሆኑ። እነዚህ ምጻተኞች ደግሞ በእግዚአብሔር ተነሳሽነት የተስፋዋን ምድር አገኙ። የምድሯን የተስፋ ምድር እስራኤሎች ምድሪቱ ይቺ ለኔ ነች ትገባኛለች ብለው ክሌም የሚያደርጉበት አንድም ነጥብ አልነበራቸው። እግዚአብሔር ከነዓናውያንን አስወግዶ ነው እስራኤሎችን ያስቀመጣቸው ከነበረው የተስፋ ቃል የተነሳ። ስለዚህ ይችን ምድር ያገኙት በእግዚአብሔር ጸጋ ነው። የተስፋዋን ምድር ያገኙት በይገባኛል ጥያቄ አይደለም። የእምነት አባቶችም ወራሾች ሆነው ያንን ለመውረስ የበቁት እግዚአብሔር በሰጣቸው የተስፋ ቃል ነው። የተስፋዋን ምድር ካገኙ በኋላ ደግሞ የሰማያዊቷን የተስፋ ምድር ይጠብቁ ነበር። ምጻተኞች ነበሩ። ስለዚህ እኛም ዛሬ በምንኖርበት ዘመን እስራኤሎች ምጻተኛ ሆነው የተስፋዋን ምድር ይጠብቁ እንደነበረ ሁሉ እኛም ምጻተኞችና የተስፋዋን ምድር ጠባቂዎች ነን። እግዚአብሔር ይስጥልኝ። ጨርሻለሁ። እሱ እንግዲህ አሁን እሱ ጠቅለል ያለ ትምህርቱን ያቀረበልን፣ ምክንያቱም ወደ መጨረሻው እኛስ ተስፋ የምናደርገው ምንድን ነው የሚለውን እንነጋገርበታለን። ግን እሱ ወደ አንተ ልመልስና አሁን
ትምህርታችን ላይ መሬት እንደ ስጦታ በሚል የሚናገረው አለ። በዛ ውስጥ እንግዲህ አሁን ጥበቡም እንዳለው በኤደን ገነትና በከነአን በኩል ከጠቀሳችሁት ሌላ አንደኛው የሚያመሳስላቸው ነገር ቢኖር ዝም ብሎ በነፃ ተሰጥቷቸው በቃ ምንም ቢያረጉ የነሱ ነው ማለት አይደለም። የሚሰጣቸው ሁኔታዎች አሉ። እግዚአብሔር የሰጣቸው ነፃ ስጦታ አለ። እነሱም ደግሞ ማድረግ ያለባቸው የሚጠበቅባቸው ነገር አለ። እሱ ከተሰበረ ያ በነፃ የተሰጣቸው መሬት ላይ እንደሚለቁ ከኤደን ገነት እንደወጡ እነዚህም የእስራኤል ሰዎች ከነዓን እንኳን ቢሰጣቸው እንደሚወጡ ነው እና በታሪክ ውስጥ እናያለን። ወደፊት እንመለሳለን። ግን አሁን ይሄ በነፃ የተሰጠ ጊፍት ማለት ነው። እንግዲህ ስጦታ ማለት እንግዲህ እነሱ ያልሰሩበት ያልደከሙበት እንኩ ተብሎ የተሰጠ ግን እዛ ላይ በጣም አስፈላጊ ነጥቦችን ያነሳል። አንደኛ ይሱ በእግዚአብሔር በእስራኤልና በተስፋይቱ ምድር ላይ በእነዚህ በሶስቱ ያለው ግንኙነት ምንድን ነው የሚለውን ሰንበት ትምህርታችን ያነሳዋልና እስቲ ምንድን ነው ሰንበት ትምህርታችን በእነዚህ መካከል ያለውን ግንኙነት እንዴት አድርጎ ነው ያስቀመጠው? ሁለተኛ ደግሞ ሰንበት ትምህርታችን ይሄ የመሬት መከፋፈል የመሬት ስጦታ ጉዳይ የእግዚአብሔርን ባህሪ ያንጸባርቃል ብሎ ይናገራል። ምን ለማለት ነው ሰንበት ትምህርቱ እንደዛ ያለው? ምንድነው ትምህርት ከዛ ላይ የምናገኘው? ከነሱ የምንማረው ለእኛስ የሚቀርልን ምንድን ነው? እሺ መቼም ስለ ተስፋይቱ ምድር ስናነሳ እስራኤልና እግዚአብሔር በዛ ውስጥ አሉ። ምንም ጥያቄ የሌለው ሁኔታ ነው። ነገር ግን ከእስራኤል አሰፋፈር ጀምሮ ያለውን አካሄድ ስንመለከት የእግዚአብሔርን ባህሪ የሚያስረዳ ሂደት አለበት። መሬትና የብሔር አኗኗር ዝምድና አላቸው። ያለ ዝምድና አይቀመጡ። ግብፃውያን የራሳቸው የሆነ ባህልና ግንዛቤ ያላቸው፣ እስራኤላውያን የራሳቸው የሆነ ባህልና ግንዛቤ አላቸው። ነገር ግን በጣም የሚያሳዝነው ነገር ባሮች ሐረግና የዘር ግንድ የላቸውም በገዢዎቻቸው ዘንድ። ለዚህ መቼም የባሪያ ስርዓትን ከአሜሪካ ጀምሮ እስከ ሌሎች ሀገሮች ያሉትን ስንመለከት ባሮች አገር አልባ ሆነው እንዴት እንደተደረጉ እንዴት እንደተጨቆኑ ማስታወሱ በቂ ነው። እስራኤሎችም ከዚህ ያልተናነሰ ነበር በጊዜውና በወቅቱ የተደረገባቸው። የመሬት ባለቤት መሆን ማለት ነፃነት ማግኘት ማለት ነው። ከጭቆና ከባርነት ዘርህ አይታወቅም፣ ከየት አባህ ነህ፣ ከምንድን ነህ ከሚለው ጭቆና ነፃ መሆን ማለት ነው። እስራኤሎች ምድሪቱን የተቀበሉት በእግዚአብሔር ስጦታ ነው እንጂ የማይሻር መብት ስላላቸው አይደለም። ምክንያቱም እንዴት እንዳወረሳቸው እናውቃለን፣ ምድሪቱ እግዚአብሔር። ስለዚህ እስራኤሎች ስለተገባን ነው፣ እኛ ለዚህ ብቁ ስለሆን ነው ብለው የሚመጻደቁበት አንድም መንገድ አልነበራቸውም። የተመረጡት ሰዎች ከእግዚአብሔር ጋር የገቡትን ቃል ኪዳን እስከጠበቁ ድረስ ምድሪቱ የነሱ ናት። እግዚአብሔር ለእስራኤሎች ምድሪቱን ያወረሳቸው በቃል ኪዳን ነው። ቃል ኪዳኑ ምንድን ነው?
በፍርሃ እግዚአብሔር የሚኖሩ ከሆነ ወደኋላ እናያለን ምጽአተኛውን እንደራሳቸው በግብጽ እነሱ ምጽአተኛ ሆነው እንደተደረገባቸው ባሮች ሆነው እንደተደረገባቸው በምጽአተኞች ላይ ያንን እንዳያደርጉ እግዚአብሔር አምላክ ለእስራኤሎች ማስጠንቀቂያ ነግሯቸዋል። አለበለዚያ እግዚአብሔር ያላቸውን የማያደርጉ ከሆነ የምድሪቱን በረከት እግዚአብሔር እንደማይሰጣቸው ነግሯቸዋል ለእስራኤሎች። ስለዚህ እስራኤሎች ምድሯን ሲይዙ ሊያስተውሉት የሚገባ ነገር ቢኖር ያለ እግዚአብሔር በቀር በረከት ማግኘት እንደማይችሉ ነው። ምክንያቱም የሰጣቸው በረከት ሊገኝ የማይችል በረከት ነው የሰጣቸው ከባርነት አውጥቶ ብሔር የላችሁም ተብለው ከሚቆጠሩበት ቦታ አንስቶ እግዚአብሔር አምላክ ምድር ሰጣቸው። በጣም የሚገርመው ነገር ይሄ ግንኙነታቸው በእግዚአብሔርና በእስራኤል መካከል ያለው እግዚአብሔር ያላቸውን እስከ ታዘዙ ድረስ ነው የሚሆነው። ካልታዘዙ ግን የሁሉ በረከት እንደሚወሰድባቸው ተነግሯቸዋል። እግዚአብሔር ከሰጣቸው በረከት ውስጥ አራቱን ብንጠቅስ በግብጽ ያሉ በአባይ ወንዝ ነበር የሚጠቀሙት። ነገር ግን አንደኛ እግዚአብሔር የእስራኤል ምድር አየሩ በዝናብ ላይ ብቻ የተመረኮዘ እንዲሆን አደረገው። በዚህ ሊያስተምራቸው የፈለገው ነገር ነበር። ሁለተኛው የሚቆጣጠረው የነሱን ኑሮ የነሱን ሁኔታ ሁለንተናቸውን የሚቆጣጠረው እግዚአብሔር መሆኑን ለማሳወቅ በተፈጥሮ ላይ እግዚአብሔር በሚሰጣቸው ጸጋ ላይ ጥገኛ እንዲሆኑ አደረጋቸው። ሶስተኛው ያዝመራቸው መሰረት በአባይ ውሃ ላይ ሳይሆን በዝናብ ላይ ብቻ እንዲሆን አደረገ እግዚአብሔር። አራተኛ ምድሪቱ እስራኤላውያን ያለማቋረጥ ጥገኝነታቸው የተመሰረተው በእግዚአብሔር ላይ መሆኑን አስገነዘባቸው። ይሄ የእግዚአብሔር ስጦታ ነው። በነፃ ያገኙት ነው። ከአባይ አይደለም ያገኙት፣ ከቦይ ቆፍረው አይደለም ያገኙት፣ ከየትኛውም ላይ አይደለም ያገኙት። እግዚአብሔር ነው የሰጣቸው። ይሄ እግዚአብሔር የሚሰጣቸው ጉዳይ ደግሞ ቅድም በተናገርከው ላይ እግዚአብሔርን እስራኤልን እና ምድሪቱን ስናስተያይ ወደዚህ ምድር አመጣቸው። ወደዚህ ምድር ካመጣቸው በኋላ እግዚአብሔር በሚሰጣቸው ላይ ብቻ ጥገኛ እንዲሆኑ አደረጋቸው። ስለዚህ የሶስቱ ቅንጅት እስራኤል እንድትሆን አደረጋት። ምድሪቱ እግዚአብሔር እና እስራኤል በዚህ መንገድ ተቀናጁ። እስራኤላውያን ምድሪቱን የተቀበሉት ከእግዚአብሔር ነው። ባለቤቷም እግዚአብሔር ነው። ለእግዚአብሔር አንታዘዝም ካሉ እግዚአብሔር ሰማይን የመዝጋት ስልጣን አለው። እግዚአብሔር እስራኤልን የመበተን ስልጣን አለው። ስለዚህ ምድሪቱ የእግዚአብሔር ከሆነችና ከበተናቸው እስራኤልም ምጻተኛ ይሆናል፣ ሌሎቹም ምጻተኞች ናቸው። የዛች የተስፋ ምድር ባለቤት የሆኑት ከእግዚአብሔር ጋር ካላቸው ግንኙነት የተነሳ ነው። ስለዚህ ምን ይላል? ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና ምጻተኞች እንደመሆናችሁ እለምናችኋለሁ። በዛች ምድር ሆናችሁ ምጻተኞች ናችሁ። እግዚአብሔር ነው የሰጣችሁ። ስለዚህ እንግዶችና ምጻተኞች መሆናችሁን አውቃችሁ ከላይኛዋ ላይ ተስፋ አድርጉ። ጊዜ መውሰድ ስለማልፈልግ እንጂ ዕብራውያንም
ይሄንኑ ይደግማል። የእምነት አባቶች ምጻተኞች እንደነበሩ የሰማያዊዋን ተስፋ አድርገው እንዳለፉ እኛም ደግሞ ያንን ተስፋ ማድረግ እንዳለብን ዕብራውያን 11:9 ቁጥር 10 እና 3 አንብቡ። ስለዚህ በዚህ ምድር ርስት ቢኖረንም እንኳን ምጻተኞች ነን። ስለዚህ እኔ ትልቅ መልእክት ያለኝ መጨረሻ ላይ ለመዝጋት እቺ ምድር የኔ ናት ብለን የምንኩራራበት ጉዳይ ካለ ምድር በሙሉ የእግዚአብሔር ነች። ይሄ ክልል የኔ ክልል ነው ብለን የምንመጻደቅ ካለ እያንዳንዱ ክልል የእግዚአብሔር ነው። እግዚአብሔር የሌለበት ቦታ የለም። ምድር የእግዚአብሔር ናት። እግዚአብሔር ሲፈቅድ ደግሞ አንዱን ማፍለስ አንዱን ማስቀመጥ የሚችል አምላክ ነው። እስራኤሎች ኃጢአታቸው ሲበዛ ያ ነበር የተከሰተው። ስለዚህ ምድር ሁሉ የእግዚአብሔር ስለሆነች ባለቤቷ እግዚአብሔር ነው። ጨርሻለሁ። እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ። እንዳልከው በእነዚህ በእግዚአብሔር በእስራኤልና በተስፋይቱ ምድር ግንኙነት አለ። እንደ አራት እንግዲህ እግዚአብሔር አለ። እስራኤሎች የተመረጡ ናቸው። እስራኤል ቃል ኪዳኖቹን እስከጠበቁ ድረስ የተስፋ ምድሪቱ የነሱ ነች። ግን እስራኤል ቃል ኪዳናቸውን ካፈረሱት የተስፋ ምድራቸውን አብሮ ይወሰድባቸዋል። እንደው ሰንበት ትምህርታችን ምንድነው የሚለው የሚናገረው የተመረጡ ሰዎች ከያዌ ጋር የቃል ኪዳን ግንኙነት እስካላቸው ድረስና የቃል ኪዳኑን ትእዛዝ እስካከበሩ ድረስ መሬቱን ሊይዙ ይችላሉ ይላል። በሌላ አነጋገር ምድሪቱን እና በረከቶቿን ያለ እግዚአብሔር በረከት ማግኘት አይቻልም ይላል። ሌላው ይሄ ነገር ምንድነው የሚያስተምር ትምህርት? ይሄንን ሳልጠቅስ እንዳላልፍ ነው። ለምሳሌ እኔ አሁን በጣም ቆንጆ የሆነ መኪና ገዝቼ እንደ ስጦታ ለጥበቡ ልስጠው። ያንን መኪና በነዳ ቁጥር መቼም ሰጪውን ያስታውሳል። እንደኩልሽ እንደው የተባረከ ይሆን ይህን የመሰለ መኪና የሰጠኝ ያስታውሳል አይደል? እና ሰንበት ትምህርታችንን ምንድነው የሚለው? ይህ ነፃ ስጦታ እግዚአብሔር የሰጣቸው የእግዚአብሔርን ማንነት ያመላክታል። ያው ምንድነው የሚያመላክተው? አንደኛ ታማኝነቱን፣ ቃል የገባውን አለመስበሩን፣ አለመለወጡ። ሁለተኛ ቃል ጠባቂ እንደሆነ፣ ፕሮሚስ ኪፐር፣ ቃል ጠባቂ እንደሆነ። ሶስተኛ ደግሞ የሚታመን አምላክ እንደሆነ። በዛ ምድር እስከኖሩ ድረስ በየጠዋቱ አይናቸውን ሲከፍቱ ማመስገን ያለባቸው ስለ እግዚአብሔር ታማኝነት፣ ስለ እግዚአብሔር ቃል ጠባቂነት፣ ስለ እግዚአብሔር ታማኝነት። ያን ያስታውሳቸው በየቀኑ። ግን ያ የሚሆነው እነሱ ቃል ኪዳኑን ሲጠብቁ ኮንዲሽናል ነው። መጀመሪያም ተነጋግረናል። እና እኛም አሁን በዚህ ህይወታችን አንድ ጊዜ ቤተክርስቲያን መጥቼ ተጠቅመኩኝና እንደዚህ ያደረኩና ካሁን በኋላ በቃልኝ ማለት አይደለም። ይሄ አንዴ ከዳነ ሁልጊዜ ዳነ የሚለው ትምህርት ትልቁ ችግሩ እዚህ ላይ ነው። ካመንን በኋላ ከጸጋው ውጭ ልንሆን እንችላለን ካልተጠነቀቅን። መጠንቀቅ አለብን። በየቀኑ ማንነታችንን በእግዚአብሔር ፊት ማቅረብ አለብን የሚለው ልናገር ነው። ጥበቡ በዚህ ላይ የምትጨምረው ካለ ከሚቀጥለው ጥያቄ ጋር አብረን መጨመር ትችላለን። ኢሳያስ ያንተን ክፍል ትንሽ ገብቶበታል። እንግዲህ ጥያቄው ምንድነው? ስለ ተግዳሮቶች ነው የሚያወራው እና አሁን እሱ ተናግሮታል። ግን የተግዳሮቶቹ ነገሮች ኢትስ ኖት ኦንሊ በእንትን ብቻ ሳይሆን በተፈጥሯዊ ቻሌንጅነት ሳይሆን በመንፈሳዊነትም ያለ ተግዳሮት ይኖራልና ያንን እንዴት ነው የምናየው? ይሄ ተግዳሮች የሚለው ምንድነው? ተግዳሮቹ እነዛ ተግዳሮቶች ለእስራኤል ልጆች ምንድነው ሊያስተምራቸው የፈለገው?
ለእኛስ ዛሬ ምንድን ነው የሚያስተምረን የሚለውን ሀሳብህን ብታካፍል እንደው። እሺ በጣም ጥሩ። ምድሪቱን የመያዝ ተግዳሮት ይላል እና እነዛ ተግዳሮቶቹ እኔ የማነሳቸው የተወሰኑ ናቸው። የመጀመሪያው እስራኤላውያን ያንን ምድር የመውረስ አቅም አልነበራቸውም። እነዛን ሰዎች ከዛ ሀገር የማስወጣት የውትድርና ብቃት የላቸውም። መጽሐፍ ቅዱሳችን እንደሚናገረው ደግሞ እዚህ ሀገር ያሉ ሰዎች እነዛ ሰላዮችም እንደተናገሩ ኤናቃውያን በጣም ብርቱ ሰዎች እና ረጃጅሞች እንደሆኑ ነው መጽሐፍ ቅዱሳችን የሚናገረውና ይሄ ምድሪቱን ለመያዝ እንደ ተግዳሮት ሊጠቀሱ የሚችሉ ነገሮች ናቸው። ያ ብቻም ሳይሆን ደግሞ እነዚህን ካናናውያንን እስራኤላውያንን ለዘመናት የገዙ ግብፃውያን ራሱ ሊያሸንፏቸው ያልቻሉ ሰዎች ናቸው እና ይሄ ብርቱ ተግዳሮት ነው። አስሩ ሰላዮች ካወሩት ነገር ስለ ኤናቃውያን የተናገሩት ነገር እውነት ነው ብዬ አስባለሁ። ምንም እንኳን እውነት ቢሆን ግን ትልቁ ስህተታቸው ምን ላይ ነው? ከኤናቃውያን ከቁመታቸው ከብርታታቸው የሚበልጥ አምላክ መኖሩን አለመገንዘባቸው፣ ከግብፅ ባወጣቸው አምላክ አለመታመናቸው ነው ትልቁ ችግሩ ብዬ የማነሳውና ምንም እንኳን ተግዳሮቱ በጣም ከባድ ቢሆንም አንድ መዘንጋት የሌለባቸው ነገር፣ አንድ መርሳት የሌለባቸው ነገር እግዚአብሔር ሁሉን ቻይ እንደሆነ፣ እግዚአብሔር የሚያቅተው የሚሳነው ነገር የሌለ አምላክ እንደሆነ ማወቅና መረዳት ነበረባቸው። ያንን የግብፅን ኑሮ ራሱ አሸንፈው ሲወጡ በራሳቸው ጉልበት እንዳልነበረ መገንዘብ ነበረባቸው። እግዚአብሔር አምላክ ነው ያንን አልሸነፍ ያለውን ደንዳናውን የፋርዖንን ልብ ቀጥቅጦ ከዛ ያወጣቸው እግዚአብሔር ነው እና ያንን ክንድ ሁሌም ሊያስታውሱ ይገባ ነበር። ግን ብዙ ጊዜ እስራኤላውያን በመንገድ ላይ ያንን የእግዚአብሔርን እጅ እየረሱ በጣም እንደተሰቃዩ ሁሉ መጽሐፍ ቅዱሳችን አስረግጦ ይናገራልና ተግዳሮታቸው የነበረው ያ ነው ብዬ አስባለሁና ይሄ ምንድነው የሚያስተምረን? በራሳቸው አቅም እንደሌላቸውና መደገፍ ያለባቸው አንድ አምላክ እንዳለ የሚያሳይ ነው። መደገፍ ያለባቸው አንድ አምላክ እንዳለ የሚያሳይ ነውና በእርሱ ነበረ መደገፍ ያለባቸው እና ለነሱ የማይቻለው ነገር ደግሞ የሚቻለው ለሱ እንደሆነ መገንዘብና ማስታወስ መቻል ነበረባቸው ብዬ አስባለሁ። ዛሬም በእርግጥ እኛም በዚህ ምድር በምንኖርበት ኑሮ ላይ ብዙ ነገር ፌስ ስናደርግ እግዚአብሔር ከኛ ጋር የሌለ እስኪመስል ድረስ በራሳችን ጉልበት ለመወጣትና ለማድረግ ብዙ እንታገል ይሆናል። ግን የእግዚአብሔርን ክንድ የእግዚአብሔርን ታላቅነት ትላንት ያሻገረንን እጅ መርሳት እንደሌለብን ጭምር የሚያስተምር ነው ብዬ አስባለሁና ይሄ ደግሞ ከመዳን ጋር በጣም ግንኙነት ያለው ክፍል እንደሆነ አይቼዋለሁ። ሰንበት ትምህርታችንን በዛ መልኩ ያስቀምጠዋልና ቀደምም ስናየው እንደነበረው ያችን ምድር መውረስ የእግዚአብሔር ጸጋ ነው። እግዚአብሔር በነፃ ነው። አሁን እነዛን ሰዎች በዛ በካናን ምድር ላይ የሚኖሩትን ካናናውያን ክፋታቸው ከዛ ምድር ሲያባራቸው እስራኤላውያን ደግሞ እዛ ምድር ላይ እንደሰፈሩ ነው የሚናገረውና የመዳናችንም ጉዳይ ከዚህ ጋር ተያያዥ እንደሆነ የምንመለከትበት ነው የሚሆነው በዚህ ሰንበት ትምህርት ክፍልና
ምንድነው? እኛ ለመዳናችን ምንም የምናደርገው አስተዋጽኦ እንደሌለ የሆነ የእግዚአብሔርን ሐሳብ የምንደግፍበት የራሳችን ብቃት እንደሌለ የሚያስገነዝበን ነውና ሙሉ በሙሉ የመዳናችን ጉዳይ የተከናወነው በክርስቶስና በክርስቶስ ብቻ ነው እና ክርስቶስ ለኛ ያደረገልንን ነገር በማመን ነው ምንድ ነው እና ቀደም ሲባል እንደነበረው አዎ አንድ የዳነ ሰው በቃ ለዘላለም ድኗል ማለት አይደለም እና ድነት ብዙ ፌዞች እንዳሉት ሁላችንም እናውቃለን። የተደረገ ማለት ኦልሬዲ ፓስት ላይ ክርስቶስ ያደረገልን ነገር ማለት ነው እና አሁን ሂደት ላይ ያለ እና ደግሞ የሚሆን ብለን እነዚህ በሶስት መልኩ ልንከፋፍላቸው እንችላለን እና ያ ማለት ክርስቶስ በሚገለጥበት ጊዜ ላይ የሚፈጸም ድነት አለ። ክርስቶስ ያደረገልን አለ። ዛሬ ደግሞ በዚህ ምድር ላይ በምንኖርበት ኑሮ ላይ እሱ ነው አሁን ምንድነው ሳንክቲፊኬሽን የሚባለው ማለት ነው፣ ቅድስና የምንለው እና ግሎሪፊኬሽኑ ደግሞ ክርስቶስ በሚመጣበት ጊዜ ላይ የሚሆን ነው እና እነዚህ የመዳን ሂደቶች አሉና አንድ የዳነ ሰው ለዘላለም ድኗል ማለት እንዳልሆነ ለዚህ ሂደት ራሱ አሁን ለሳንክቲፊኬሽኑ ራሱ እኛ የምናደርገው አስተዋጽኦ የለም በጸጋ ውስጥ ከመኖር ባለፈው ማለት ነው። ክርስቶስ እንዲረዳን በድካማችን እንዲያግዘን ከመጸለይና ወደሱ ከመቅረብ በስተቀረ እንደዚህ አድርጌ ትእዛዛቱን ጠብቄ ምናምን ብለን የምናደርገው አስተዋጽኦ የለም። ግን ምንድነው ከኛ የሚጠበቀው? በክርስቶስ ጸጋ ውስጥ ለመኖር ራሳችንን ማስገዛትና ለእግዚአብሔር አሳልፈን መስጠት ያስፈልገናል። ያኔ በልባችን ላይ የደሙ ኃይል እንደሚሰራ መንፈስ ቅዱስ በልባችን እንደሚሰራ መጽሐፍ ቅዱሳችን ይናገራል። ያ ነው ስጋን አሸንፈን ለእግዚአብሔር መንግስት ብቁ እንድንሆን የሚያደርገን ክርስቶስ ያፈሰሰው የደሙ ኃይል በልባችን በሚሰራበት ወቅት ነውና ያ ካልሆነ በራሳችን አቅም ያንን ነገር ልናደርገው አንችልም። እስራኤላውያን የካናንን ምድር በራሳቸው ብቃትና ኃይል ሊወርሷት እንዳልቻሉ ማለት ነው እና በዚህ ክፍል ላይ እነዚህን ሁለቱን ነጥቦች ነው የሚያነሳው። ከዚህ ተጨማሪ አመሰግናለሁ። እውነትህን ነው። ከኛ ምንም መልካም ነገር የለም። እኛ ጥሩ ነገር እንኳን እናድርግ ብንል ኢሳያስ እንደሚለው ምንድን ነው የሚለው ነው የመርገም ጨርቅ መንፈስ ቅዱስ ግን በእኛ ውስጥ ሆኖ ሊሰራ ይችላል እና ይሄ ደግሞ የምንሰራው ስራ የመዳን ኮንትሪቢዩት ለማድረግ ወይም አስተዋጽኦ ለማድረግ ሳይሆን ስለዳነን የእግዚአብሔር ልጆች ስለሆነን እግዚአብሔርን ስለምንወድ የምናደርገው ነገር ነው እና ይሄ ቻሌንጅ እንግዲህ ይሄ ተግዳሮት የሚለው በዚህ ትምህርት ላይ አንደኛ ቅድም ኢሱም ተናግሮታል። በግብፅ እያሉ የአባይ ወንዝ ነበር፣ ዝናብ መጠበቅ የለባቸው። ግን እዚህ ከነዓን ውስጥ ከመጡ በኋላ ወንዝ የለም። ሰብሎቻቸው የሚጠብቁት ከላይ የሚመጣ ዝናብ ነው። ዝናቡን ደግሞ የሚቆጣጠረው ማን ነው? እግዚአብሔር ነው። አንዳንድ ጊዜ ግን ችግሩ ምንድን ነው? አንዳንድ ጊዜ ለምሳሌ እኛ በህይወታችን አንዳንድ ጊዜ በጣም ሲያስቸግረን ወደ እግዚአብሔር ከመሄድ ይልቅ ወደ ሌላ ቦታ እንሄዳለን አይደል? ወይ እግዚአብሔር ዝም ሲለን አይ እግዚአብሔር አልሰማምና ወደ ሌላ። በዛን ጊዜ ለዚህ ነው ብዙ ጣዖታቶች የነበሩት፣ ብዙ አምልኮቶች የነበሩት ለዚህ ነው። እግዚአብሔርን እየተዉ ይሄ አምልኮ ይሄኛው ጣዖት ይሰማኛል፣ ይሄ ጣዖት ጸሎቴን ይሰማል፣ ይሄን ብናደርግ እንደዚህ ይሆናል የሚሉት ነገሮች እየተስፋፋ ስለሚመጣ ይሄ እግዚአብሔር እያስተማራቸው ያለው በእኔ ላይ ተማመኑ፣ መሬቱንም
አየሩንም ሁሉንም የምቆጣጠረው እኔ ነኝ። እዚህ ላይ እንኳን ብትሆኑና ሰብላችሁ በዝናብ ሁኔታ የተወሰነ ቢሆንም ዝናቡን የሚያወርድ ጌታ መሬቱን የሰጣቸው አምላክ ነውና እመንቴም ነው። ትልቁ ተግዳሮት እንግዲህ እሱ ነው። እግዚአብሔርን ማመን፣ እግዚአብሔርን መጠበቅ የሚለውን ከአንተ ጋር ተጨምሬ እፈልጋለሁ። ኢሱ ኢዮቤልዩ ዘሌዋውያን 25 ላይ ምንድን ነው ኢዮቤልዩ? ምንድን ነው ትምህርት ያለው በዛ ላይ? ስለ እግዚአብሔርስ ባህሪ፣ ስለ እግዚአብሔርስ ማንነት ምን ያሳየኛል? እግዚአብሔር ስለኛ ስላለው አመለካከት ምን ያሳየናል? እሺ፣ ኢዮቤልዩ የሚያሳየን ነገር አለ። ምንድን ነው? ስለ ዕዳ ምህረት የሚያወራ ነው። ዕዳን እንዴት ምህረት ማድረግ እንዳለብን በ7 ዓመት እሱን ዝርዝሩን እንገባለን። ከዚያ በፊት ግን ዘዳግም ምዕራፍ 9 ቁጥር 5 እግዚአብሔር ለእስራኤሎች የዕዳ ይቅርታን መስጠት እንዳለባቸው ሲነግራቸው ምድራቸውን ተወርሷት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም፣ ነገር ግን አምላክ እግዚአብሔር ከፊትህ የሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያትና ለአባቶች ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ይፈጽም ዘንድ ነው። ለአንተ ተገብቶ አይደለም። ስለዚህ የተሰጠህ በነፃ ነው። ስለዚህ በነፃ ስለተሰጠህ አንተ ራስህ ደግሞ ፊልጵስዩስ 2:12 በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። ነፃ ተቀብለሃል። ነፃ ተቀብለህ ሌላውንም ነፃ አድርግ ነው ጥያቄ። አንተ በነፃ ተቀብለህ ሌላውን እስረኛ አታድርግ ነው። ይህን የምታደርግ ከሆነ አለ ደግሞ ቃል ሲገባ፣ ስለዚህ የማይናወጥ መንግስት ስለምትቀበል በማክፈርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ያን የምትቀበል ከሆነ የማይናወጥ መንግስት እግዚአብሔር አምላክ ይሰጥሃል ነው። ኦኬ። ከዚያ በኋላ ስለ ኢዮቤልዩ ይነግራቸዋል እግዚአብሔር። አንደኛ ርስቱን ሲያከፋፍል በየነገዱ ነው ያከፋፈላቸው። ሁለተኛ ቅድም እንደተናገርኩት ከግብፅ አውጥቶ ባሪያ ከመሆን አውጥቶ እያንዳንዱን ሰው የመሬት ባለቤት አደረገው እግዚአብሔር። ከእስራኤሎች ውስጥ የመሬት ባለቤት ያልሆነ አልነበረም። ክፍፍሉ አሁን በየትም ቦታ እንደሚደረገው ለአንዳንድ ልሂቃን ወይም ደግሞ ትልልቅ ሰዎች ትልቁን ተሰጥቶ ትንንሾቹን በስራ አሰልፈህ ውቃ የሚል ዘዴ አይደለም እግዚአብሔር የሰጣቸው። ለሁሉ እኩል የሆነ መብት ነው የሰጣቸው ለእስራኤሎች ጠቅላላ። ባለ ርስት ከሆኑ በኋላ እግዚአብሔር አንድ ሰው ርስቱን ለቆ ድሃ እንዲሆን አይፈልግም። ምድርን መሸጥ አይቻልም። ከአቅም በላይ የሆነ ችግር ካለ ማከራየት፣ ከዛም አልፎ ደግሞ ከሄደ መሸጥ የሚያስችል ችግር ይፈጠራል። ያ ከሆነ ክፍፍሉ ሽያጩ የሚደረገው በኢዮቤልዩ ሕግ መሰረት ነው። የኢዮቤልዩ ሕግ ሰው ዕዳውን መክፈል ካልቻለ ከ50 ዓመት በኋላ በነፃ ይመለስለታል። ሁሉም ነፃ የሚወጣበት። ከዛ በፊት ግን
ያ እንዳይሆን እግዚአብሔር ያመቻቻቸው ነገሮች አሉ። አንደኛ ቅድም የጠቀስከው ዘሌዋውያን 25:25 ወንድምህ ቢደኸይ እርሱም ቢሸጥ ርስቱን ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠው። መቤዠት ማለት ነፃ ማውጣት ማለት ነው። ክርስቶስ እኛን ከኃጢአታችን ተቤዠ። ስለዚህ ሌላ ሰው ተቸግሮ ከወሰደበት የቅርብ ወንድሙ ካለው የቅርብ ወንድሙ ገንዘብ እያለው ዝም አይበለው፣ ይቤዠው፣ ነፃ ያውጣው። ገንዘቡን ይክፈልና መሬቱን ለወንድሙ ያስመልስለት። ይሄ አንዱ እግዚአብሔር እቅድ ነው። ሁለተኛው ቁጥር 26 ላይ የሚበጀውም ሰው ቢያጣ እርሱ እጁ ቢረጥም ለመቤዠትም የሚያበቃ ቢያገኝ የሻጩን ዘመን ቆጥሮ የቀረውን ወደ ገዛው ሰው ይመልስለት፣ እርሱም ወደ ርስቱ ይመለስ። ሰውየው ድንገት ገንዘብ ካገኘ እጁ ከረጠበ ማስቀረት የነበረበትን ዘመን ያክል የኖረበትን ያክል ኖሮ ለሰውየው ርስቱን ይመልስለት እምቢ እንዳይል። ምክንያቱም የእሱ ርስት አይደለም፣ እግዚአብሔር የሰጠው ርስት አድርጎ ለዚህ ሰው ነው። ስለዚህ ያ ሰው ወደ ርስቱ መመለስ አለበት። ያ ባይሆን ደግሞ ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩም ዓመት ይውጣ፣ እርሱም ወደ ርስቱ ይመለስ። ያ ደግሞ የገዛው ሰው ሁሉም ሊቤዡት ካልቻሉ የመጨረሻው የመቤዠት ሂደት በኢዮቤልዩ ላይ ለሁሉም ሰው የዕዳ ምህረት ስለሚደረግ የዕዳ ምህረት አድርጎ ያ ሰው ለዚያ ሰው ንብረቱን ርስቱን ይመልስለት። እንግዲህ ለእስራኤሎች እያስተማራቸው ያለው እግዚአብሔር ለተቸገረ ሰው እንዴት ለጋስ መሆን እንዳለባቸው ነው እያስተማራቸው ያለው። እንግዲህ ከኢዮቤልዩ ጋር አብሮ የሚያያይዛቸው ጉዳዮች አሉ። ከኢዮቤልዩ ጋር አብሮ አያይዞ ድሆች ሊረዱ የሚችሉበት መንገድ አስቀምጧል እግዚአብሔር። ያም ዘሌዋውያን 25:1-6 አንደኛ 6 ዓመት ወይንህን ቁረጥ ብላ፣ ሁለተኛ ዘርህን ዝራ አስገባ፣ ሶስተኛ 7ኛው ዓመት ለምድሪቱ የሰንበት እረፍት ይሁን። በጣም የሚገርማችሁ ነገር እግዚአብሔር የሰንበትን እረፍት የሰጠበት ምክንያት አሁንም ድሆች እንዲረዱ ስለፈለገ ነው። በደንብ አድርጎ የሚያያይዘው የሰንበት ትምህርታችን ይቀጥልና እርሻህን አትዝራ፣ ወይንህን አትቁረጥ። ወይንህን በፍጹም እንዳትቆርጥ፣ እርሻህንም እንዳትዘራው፣ የምድራችሁን ገቦ አታጭድ። እኔ እስከ 10 ዓመቴ ያደግኩት ገጠር ነው። ገቦ ምንድን ነው ብል አይዶን ነው ምን ያክሉ ህዝብ ሊረዳኝ እንደሚችል። ግን የምድራችሁን ገቦ አታጭደው ይላል። ምን ማለት ነው ገቦ ማለት? አማርኛው ራሱ መፈታት አለበት። ገቦ ማለት አጫጆች መሬቱን ሲያጭዱ ከእህሉ እየረገፈ የሚቀር አለ። ያ ከእህሉ እየረገፈ የሚቀረው ሲያጭዱ ጊዜ ይጠብቅና ዝናብ ሲዘንብ ይበቅላል። ገበሬዎች ያንን ፈንቅለው ነው እንደገና ሌላ አዲስ የሚዘሩት። እግዚአብሔር ግን በ7ኛው ዓመት ገቦውን በፍጹም እንዳታጭድ፣ ያንተ አይደለም። የ7ኛው ዓመት ወይንም ያንተ አይደለም። ያልተቆረጠውንም የወይንም ፍሬ አታከማች፣ አትውሰድ ለአንተ ለራስህ። ምን ይደረግ?
7 ነጥቦች 8ኛ ነጥብ ላይ ነኝ አሁን። አንደኛ 6 ዓመት ወይን ቁረጥ፣ ሁለተኛ ዘርህን ዝራ አግባ፣ ሶስተኛ 7ኛው ዓመት ለምድር የሰንበት ረፍት ይሁን፣ አራተኛ ለእግዚአብሔር ሰንበት ትሁን፣ አምስተኛ እርሻህን አትዝራ ወይንህን አትቁረጥ፣ ስድስተኛ የምድራችሁ ገቦ አታጭደው፣ ሰባተኛ ያልተቆረጠውንም የወይንህንም ፍሬ አታከማች። ቆርጠ እንዳታከማች ወይኑን ፍሬ ምን አድርገው? ለወንድና ለሴት ባሪያ ለምጻተኛው ምግብ ይሁን። የተቸገረው እስከሚበቃው ያክል ይውሰድ፣ አንተ እንዳትወስድ። ይሄ እግዚአብሔር አምላክ እስራኤሎችን ድሆችን የመመገብ መሬትን በሕግ መሰረት ባለቤት እንዲሆኑ ማድረግ የእግዚአብሔር እቅድ ነበር። የእግዚአብሔር ጸጋ እቅዱ ሁሉንም እኩል ማድረግ ነበር። አንዱን ከፍ አንዱን ዝቅ ማድረግ እግዚአብሔር ዓላማው አይደለም። አንዱን ከፍ አንዱን ዝቅ ማድረግ የሰው እና የኃጢአት ባህሪ ነው። በኃጢአት የተያዘው የሰው ባህሪ ነው። እግዚአብሔር ግን ከዚህ ርስት አከፋፈል ላይ የምንረዳው ለሁሉም እኩል መስጠቱን ነው። እስራኤል ይህንን አልጠብቅ ስላለች እግዚአብሔር ምን እንዳደረጋት ታውቃላችሁ? በተናት። ምዕራፍ ዜና ሁለተኛ ዜና 36 ቁጥር 20 ስንመለከት ከዮሴፍም ያመለጡትን ወደ ባቢሎን ማረካቸው፣ የፋርስ ንጉስም እስኪነግስ ድረስ ለንጉሱና ለልጆቹ ባሪያዎች ሆኑ። እግዚአብሔር የሰጣቸውን የነፃነት ሕግ አልጠቀም ብለው ሌሎችን ባሪያ አድርገው መግዛት ስለፈለጉ እግዚአብሔር የሰጣቸውን ሕግ ስላልተቀበሉ የነፃ ሕጉን በጸጋ የሰጣቸውን መቀበል ስላቃታቸው እግዚአብሔር እነሱንም ባሪያዎች አድርጎ እንደገና ሰጣቸው፣ አሳልፎ ሰጣቸው። ስለዚህ እግዚአብሔር ቃል ኪዳኑን የሚጠብቀው ምንጊዜ እኛ ቃል ኪዳኑን እስከጠበቅን ድረስ የተጋባነውን ቃል ኪዳን ከእግዚአብሔር ጋር የተጋባነውን ቃል ኪዳን እምቢ የምንል ከሆነ ግን ችግር አለ። ስለዚህ ድሃውን መርዳት፣ ዕዳ ያለበትን ከዕዳ ነፃ ማድረግ፣ ከተቸገሩ ጋር መቆም እግዚአብሔር ለኛ ለሰው ልጆች እንድናደርገው የሰጠን የጸጋ ስጦታ ስለሆነ ያንን ተቀብለን እኛም ልናደርግ ይገባል። ያ ነው የዚህ ሐሳብ። እግዚአብሔር ይስጥልኝ፣ ጨርሻለሁ። በጣም አመሰግናለሁ። ጠለቅ ያለ የኢዮቤልዩን ታሪክና ከሱ ጋር ተያይዘው የሚመጡትን የሚጠበቅባቸውን ነገር ምን እንደሆነ በዝርዝር ስላስቀመጥ እንግዲህ እምቢ አሉ። እግዚአብሔር እያስተማራቸው ድሆችን እርዱ አሉ። እስራኤላኖች ግን እንደገና አመፁ እና ወዴት ሄዱ? ወደ ባርነት ተመልሰው ሄዱ። ለ70 ዓመት አይደል? 70 ዓመት። መሬታቸውን ግን እግዚአብሔር እንደዚያው አልተዋቸውም። በቃኝ አልፈልግም፣ እድሜ ልካቸውን ካሁን በኋላ ተገዙ ብሎ አልተዋቸውም። መሬታቸው ምን አደረገላቸው? መለሰላቸው። ምንድን ነው በዛ ውስጥ የምንማረው? እግዚአብሔር መሬቱን በመመለሱ ምንድን ነው የምንማረው? ሲመልስላቸውስ አሁንም ያ ቃል ኪዳን መጠበቅ አለበት የለበትም? ሁለተኛው ነጥብ ጥበቡ ትጀምርልናለ፣ እሱ ታጠቃልናለ በዚህ ላይ። ሁለተኛው ነጥብ ደግሞ እሺ ይሄ የመሬት ጉዳይ በብሉይ ኪዳን ውስጥ ነው ያለው። የመሬት የውርስ ጉዳይ የመሬት ቃል ኪዳን ነገር በአዲስ ኪዳን ውስጥ የለም። ታዲያ እንዴት ነው የምናየው? በአዲስ ኪዳን ውስጥ ይሄ የተስፋ አገር የምንለው የተስፋ መሬት የምንለው እንዴት ነው የምናየው? ሁለቱ እንዴት ነው የምናገናኘው? የኦሪቱ መጽሐፍ የአዲሱን ኪዳን እያንጸባረቀ ነው? ካንጸባረቀስ በምን መንገዱ የሚለውን ጥበቡ ጀምርና እሱ ይዘጋልናል። የሰንበት ትምህርቱ ሀሳብ ስንረዳ ከመግቢያውም ጀምሮ እየተመለከትን ስለነበረ ሀሳቡ ግልጽ ነው ብዬ አስባለሁ።
ቅድም መግቢያ ላይ ምሁሩ ክፍል ላይ እንደተነሳው እግዚአብሔር ኤደንን ለአዳምና ሔዋን ሰጥቷቸው ነበረ። እዛ ለዘላለም እንዲኖሩ ነበር የተሰጣቸው። ከዛ ሲወጡ ከእግዚአብሔርም እንደተለዩ መጽሐፍ ቅዱሳችን ይናገራልና እናም ደግሞ እነሱም ለዛ ሀገር እንግዳ ሆነዋልና እኛ ዛሬ ደግሞ ለአዲስቱ ኢየሩሳሌም ተስፋ ተሰጥቶናል እና ያንን አዲስቱን ኢየሩሳሌም ክርስቶስ ኢየሱስ ይዞ በሚገለጥበት ጊዜ ለመገናኘት ዛሬ መንገድ ላይ እንዳለን እንገነዘባለን እና ያ የተስፋ ምድራችን አዲስቱ ኢየሩሳሌም ነች ማለት ነው እና እነ እምነት አባቶች እነ አብርሃም እነ ይስሐቅ ለልጆቻቸው ሊያስሩሱ ያልቻሉት ግን እንደ ቃል ኪዳን እግዚአብሔር ቃል የገባቸው በኋላ ደግሞ ከረጅም ዓመት በኋላ ልጆቻቸው የወረሱት ምድረ ከነዓን በልጆቻቸው እንደተወረሰው ሁሉ ደግሞ በመጨረሻም ዘመን ክርስቶስ በሚገለጥበት ጊዜ እኛም የአዲሱ ኢየሩሳሌም ወራሾች እንደምንሆን የሚያሳየን ትምህርት ነውና የተስፋው ምንድን ነው የሚለው የተስፋው ወራሾችና የተስፋው እስረኞች ብሎ ያስቀምጣልና እኔ የተረዳሁት የተስፋው እስረኞች የእምነት አባቶች የተስፋው እስረኞች ነበሩ። እኛም ደግሞ ዛሬ የተስፋው እስረኞች ነን። ያም አዲስቷን ኢየሩሳሌም በሙሽራው በምትገለጥበት ጊዜ ልንገናኝ እየተዘጋጀን ያለን ሰዎች ማለት ነውና ቅድም ተነጋግረናል እና ከመዳንም ጋር የተያያዘበት ሁኔታ ይሄ ነው እና የመዳናችን ጉዳይ ራሱ አሁን የመዳናችን ጉዳይ ሲደመደም ሲፈጸም ምንድነው በአዲስቱ ምድር ላይ መኖር ነው አይደለ? ዳንን ማለት በአዲስቱ ምድር ላይ ከክርስቶስ ጋር የመኖርን እድል አገኘን ማለት ነው። ቅድም ያልነው የግሎሪፊኬሽኑ ሲፈጸም ከክርስቶስ ጋር የመኖርን እድል ለዘላለም የመንገስን እድል አገኘን ማለት ነው እና ያ ትልቁ ተስፋችን ነው የሚሆነውና በዚህ ሁኔታ ነው የሚገናኘው። እሺ በጣም አመሰግናለሁ ጥበቡ። እዚህ ላይ ይሱ ጥበቡ ያለውን ትንሽ ልጨምርበትና አብርሃም የተሰጠው ቃል ኪዳን ሙሉ ለሙሉ የሚፈጸመው በሰማይ ስንሄድ ነው ወይስ የአብርሃም ቃል ኪዳን ተፈጽሟል? አንደኛ ጥያቄ። ሁለተኛ ጥያቄ ትምህርታችን እንደሚለው እስራኤላውያኖች ይላል ኃጢአታቸውን ሲናዘዙ ንስሐ ሲገቡ እግዚአብሔርነቱን አልለወጠም። ማንነቱን ለእነሱ ያለውን አመለካከት መልሶ ይሰጣቸዋል። መሬታቸው መልሶ ሲሰጣቸው አሁንም ኮንዲሽኑን መጠበቅ አለባቸው። ከነሱ የሚጠበቅባቸውን አሁን እንደገና ከ70 ዓመት ከስደት በኋላ ካመጣቸው በኋላ ምንድን ነው የሚሆነው? እንደዛ ጥበቃው እግዚአብሔር የሚጠብቀው ስቲል እግዚአብሔር ቃል ኪዳናቸው እንዲጠብቁ ነው ወይስ በቃ እንዴ ተምራችኋል ትምህርታችሁን ካሁን በኋላ መሬታችሁ ነው ምንም የሚያነቃንቃችሁ ነገር የለም? ግን ዋና ማጠቃለያ የሚሆኑ ለዚህ ትምህርት መንፈሳዊ የተስፋ ምድራችን የአብርሃም ኪዳን ማጠቃለያ ነው ወይ? የአብርሃም መለወጫ ነው ወይ? ይሄስ አዲሱ ምድር ልዩ የሚያደርገው ምንድን ነው? ከምድራዊ እስካሁን ካነበብናቸው ታሪኮች ልዩ የሚያደርገው ምንድን ነው? እንግዲህ አንደኛ እግዚአብሔር ቃል ኪዳኑን ይጠብቃል፣ ምንም ጥያቄ ነው።
አሜን። እስራኤሎችን ወደ ባቢሎን ባሪያ አድርጎ ከሰደዳቸው በኋላ እንደገና ደግሞ ንስሐ ሲገቡ ወደ ምድራቸው መልሷቸዋል። በምድራቸው አቋቁሟቸዋል። ከዛ በኋላ በምድራቸው ካቋቋማቸው በኋላ የምንመለከተው የጌታችን የኢየሱስ ክርስቶስን መወለድ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ይሄ የክርስቶስ ኢየሱስ ነፃ ስጦታ ለዓለም ሁሉ በእስራኤሎች በኩል ለማንኛውም ዘር እንዲደርስ ፈቃዱ ሆነ እግዚአብሔር። እስራኤል ግን ያንን መቀበል አልቻለችም። እስራኤል ያንን መቀበል ስላልቻለች እግዚአብሔር የተስፋውን ቃል ኪዳን ለሌሎች አሳልፎ ሰጠ። ይሄ ሮሜ 9፣ ሮሜ 10፣ ሮሜ 11 ብናነብ እናገኘዋለን። ስለዚህ ይሄ የተስፋ ቃል ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ ሰማይ ሲሄድ እሄዳለሁ፣ ቦታ አዘጋጅላችኋለሁ፣ በሄድኩም ቦታ ባዘጋጅሁላችሁ ጊዜ እኔ ወዳለሁበት መጥቼ ይዣችሁ እሄዳለሁ የሚል የተስፋ ቃል ገባላቸው። በጣም የሚገርመው ነገር የምድራዊቱን የተስፋ ምድር ያገኙ በሙሉ የሰማያዊቷን የተስፋ ምድር ለማየት ተስፋ አድርገው አለፉ ነው የሚለው ጳውሎስ በዕብራውያን ምዕራፍ 11 ላይ። እነኛ ሁሉ በተስፋዋ ምድር በምድሯ የተስፋ ምድር ተብላ ተጠርታ የነበሩት በሙሉ ያችን የተስፋ ምድር ለማየት ተስፋ አድርገው አለፉ። በዚህ ምድርም ሆነው ምጽአተኞች ነበሩ ለላይኛይቱ ለተስፋይቱ ምድር። ስለዚህ የእስራኤሎች ጥሪ በዚህ ምድር ለነበረው የተስፋ ቃል ብቻ የታመነ አልነበረም፣ ለሰማያዊ ጭምር ነበር። ስለዚህ በዚህ ክርስቶስ ወደ ሰማይ ሲሄድ ይሄ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ ተመልሶ ይመጣል የሚል የተስፋ ቃል ተሰጣቸው። ስለዚህ ይህንን የተስፋ ቃል ተሸካሚዎች የሆኑ ዛሬ በዚህ ዘመን እስራኤል ለ400 ዓመት ምጽአተኛ እንደነበረች ሁሉ የተስፋውን ቃል የሚፈጽመው ጌታችን ኢየሱስ ክርስቶስ መጥቶ ይዞን እስኪሄድ ድረስ የተስፋዋን ምድር ተጠባባቂዎች ነን። ይህ ተስፋ አለን የሚለው ለዚህ ነው ገላትያ ላይ ይህ የክርስቶስ መገለጽ የክርስቶስ መምጣት ቲቶ ላይ የኛ ተስፋ ነው። ክርስቶስ ደግሞ በቃሉ አይዋሽም። ለእስራኤሎች የሰጠውን ያስገባቸውን የምድራዊ የተስፋ ቃል የሰማያዊ ተስፋ ቃል ለሚጠብቁ በሙሉ እውን ያደርግላቸዋል። ስለዚህ እኛ በዚህ ዘመን የምንኖር ሰዎች ትግላችን ርስት ለማግኘት ካለ ጋራ ሳይሆን ጦርነታችን በዚህ ምድር በሰማይ ስላለችው ስለምንጠብቃት ስለ አዲሲቷ ኢየሩሳሌም የተስፋ ምድር ነው የምንዋጋው። ውጊያችን ደግሞ መንፈሳዊ ነው። በዚህ በመንፈሳዊ ውጊያ ደግሞ ክርስቶስ ካረዳን ማሸነፍ ድል ማድረግ አንችልም። ክርስቶስ ግን ለእስራኤል የነፃ ስጦታ እንደሰጠው ሁሉ እኛንም ያችን የነፃ ቦታ ለማውረስ ይረዳናል፣ ይመራናል። ስለዚህ ያችን የተስፋ ምድር ለማግኘት ምን እንበላለን? ሐዋርያው ጳውሎስ እንጋደል፣ ወደ ተስፋ ምድራችን እንገባለን። ክርስቶስ ወደዚያ ያደርሰናል። እግዚአብሔር ይስጥልኝ። ጨርሻለሁ። አሜን፣ አሜን፣ አሜን። ያ ቦታ እኮ ኃጢአት የሌለበት ቦታ ነው የሚሆነው። አሜን። ያ የተስፋ ሀገር ይሄ እንደ ምድራዊ ሰዎች ቁርሾ የምንጣላበት ሰው ከስሮ የሚሸጥበት የሚለውጥበት ባሪያ የሚሆንበት ሀገር ሳይሆን ክርስቶስ ከልጆቹ ጋር አብሮ የሚሆንበት ሀገር፣ ኃጢአት የሌለበት ሀገር። ኃጢአት
ለአንዴና ለመጨረሻ ጊዜ የሚጠፋበት ቦታ ያንን መሬት ነው። እኛ ዘመናዊ እስራኤሎች እየጠበቅን ያለው ግን ያንን ለመጠበቅ አሁን እሱ እንዳልከው ያንን ለመጠበቅ ትግል ላይ ነን ያለነው። ያንን ትግል ደግሞ የምናሸንፈው በመንፈስ ቅዱስ ኃይል ነው እና ለዚህ ትልቅ እና በጣም አስፈላጊ የሆነው ተስፋ እና ትምህርት እግዚአብሔር እናመሰግነዋለን። የተከበራችሁ ተመልካቾቻችን በዚሁ ውይይታችንን ዛሬ እናጠቃልላለን። ተስፋ አለኝ በሰማችሁት እንደተባረካችሁ። በዚህ ላይ ጥያቄ ካላችሁ ሀሳብ ካላችሁ በፊት እንዳልኩት ሀሳባችሁን ጥያቄዎቻችሁን ላኩልን። አብርጠን ደግሞ እናበረታታችኋለን። የእግዚአብሔርን ቃል ለግላችሁ አንብቡት። እኛ እንደዚህ ስላለን ብቻ ሳይሆን እነዚህ ሰዎች የተናገሩት ከእግዚአብሔር ቃል ነው ወይ ብላችሁ ራሳችሁ መርምሩ። እግዚአብሔርን የግል አዳኛችሁ አድርጉ። እግዚአብሔር ደግሞ ለዚህ ለምንጠብቀው ለአዲሱ ተስፋይቱ ሀገር ልባችሁን ያዘጋጅላችኋል። እንግዲህ በሚቀጥለው ሳምንት በተለየ ኒውስ አርዕስት እስክንገናኝ ድረስ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ይህንን ውይይታችንን በአጭር ጸሎት ወንድማችን ጥበቡ ይዘጋልናል። ጊዜውን ለሱ እሰጣለሁ። እንጸልይ። ታላቅና የተፈራህ የዘላለም አምላክ እግዚአብሔር እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ብቻ ይሁን። ጥበቃህ ስለበዛልን፣ ሰላም ስለበዛልን፣ ጤና ስለሰጠህን፣ እግዚአብሔር አምላክ አንዳች ስላላሳጣህን እናመሰግንሃለን። ክብር ሁሉ ለዘላለም ለአንተ ብቻ ይሁን። እግዚአብሔር አምላካችን በዛሬ ውይይታችን ደግሞ ለልባችን የልብን ስላጋራህን ስለተናገርከን እግዚአብሔር አምላክ ለአዲስቷ ኢየሩሳሌም ስንዘጋጅ የሚያስፈልገንን ነገሮች ሁሉ እንዲሁ በነፃ ልትሰጠን እንደተዘጋጀ ስላረጋገጥክልን እናመሰግናለን። ሁሉን በምትችለው ሰጪ በሆንከው በአንተ ተማምነን ለአዲስቱ ኢየሩሳሌም ብቁ የመሆንን እድል እንድናገኝ እያንዳንዳችንን በደም ኃይል ትደግፈንና እግዚአብሔር አምላክ መንፈስ ቅዱስ ልባችን ላይ እንዲሰራ የመንፈስ ቅዱስን ሙላት እንድታበዛልን ዘንድ መልካም ፍቃድ ይሁን። በነገር ሁሉ ክብር ለምጽአት ያዘጋጀን ሁሉን በምትችለው በሕያውና መሐሪ በሆንከው በጌታ በኢየሱስ ስም አሜን።